አቶ አዲስ ወርስ ወደርሶ ልምጣና የዚህ የፌደራሊዝም መነሻ ምክንያቱ ከመጀመሪያው አማራን ጨቋኝ አድርጎ መነሳት ነው የሚል የፓርቲዎትም ግምገማ እርሶ ማስተያየት አለና እንደው ይሄ ማንነት ጥያቄ ሀገሪቱን በዚህ መልኩ የማንነት ፖለቲካ ሀገሪቱን ከፋፍሏል አማራንም የበለጠ ችግር ውስጥ ጥሎታል የሚል ግምገማ ይዛችሁ ነገር ግን እንደገና አሁንም አማራ ለህልውናው ሲል በድርጅቱ በማንነቱ መደራጀት አለበት ፌደራሊዝሙን በዚህ መልኩ ከተገመገመና ትክክል አይደለም ተብሎ ከታመነ በዚያው መንገድ ቀጥሎ ይህንን የማንነት ፖለቲካ ለማስቀጠል ነው የእርሶ የድርጅት አቋም ሆነ እንቅስቃሴው መነሻ የተሻለ የሚባል መፍትሄምስ የለም ነበር ወይ የሚሉትን ከዋነኛ ድክመቱ መሰረቱ ላይ ተነስተው የፓርቲዎትን ማቋም ነው እሺ አመሰግናለሁ ቅድምም እንዳልኩት ዋነኛ ድክመቱ ከመሰረቱ ህገ መንግስቱ ሲስተማቲክ ችግር ነው የነበረው አሁን ላይ እስከ እየተጠቀምንበት ያለው የአብዮታዊ ዲሞክራሲ ስርዓት እነሱ ፌደራሊዝም የሚሉት በዋናነት የተመሰረተው በአማራ ጠል ትርክት በመሆኑ መጀመሪያውንም ይሄ ፌዴሬሽን ሲመሰረት አማራ ውክልና አልነበረውም አልተወከለም ህገ መንግስቱ ሲረቀቅ ይሄ ፌዴሬሽን ሲመሰረት ፌደራሊዝም ደግሞ መጀመሪያ የስሙላ ወኪሎች ናቸው ነው ጭራሽ አማራን ወክሎ የተሳተፈ ኢሊት ወይም በድርጅት ስቴክሆልደርስ ይሳተፋሉ በወቅቱ አማራን ወክሎ የተሳተፈ ድርጅትም የለም ተሳተፉ የተባሉትም የህገ መንግስቱ ቃለ ጉባኤዎች ማየት ይቻላል ሚኒቶችን ማየት ብንችል በአንድነት ስም የተደራጁ ግን የአማራ ወኪል አቶ አዲሱ ለገሰ አቶ ታደሰ ካሳ ሚኒቶቹን ማየት ይቻላል በወቅቱ ኢህዴን የሚባል ፓርቲ እየመሩ ሀገራዊም የአማራም ወኪል ሆነው ማለት ስለዚህ እውነተኛ የአማራ ወኪል ድርጅት አልነበረም ከመሰረቱ ከፕሪያምብሉ ጀምሮ አማራ ጠል ነው አንቀጽ 8 ደግሞ ሉዓላዊ ስልጣን የሰጠው እኔ ህዝቦችን ያንቋሸሽኩ አይደለም በግልጽ ያልተአብራሩ ዝም ብሎ ብሔረሰብና ህዝቦች ለሚባል በተለያዩ ሀገሮች ላይ ኮሚኒስታዊ ፓርቲዎች የሚያደርጉት አሰራር ነው ለምሳሌ በቀድሞዋ ሶቪየት ህብረት አሁንም ቻይናና ሰሜን ኮሪያ ላይ ፒፕልስ አሴምብሊ የሚባል አለ ኮሚኒስት ፓርቲው የሚያሽከረክረው ሉዓላዊ የመጨረሻው ስልጣን አካል ኮሚኒስት ፓርቲው ነው ፕሪተንድም አያደርግም ዲሞክራቲክ ነኝ ብሎ የኛ ግን ለማስመሰል የሉዓላዊ ስልጣን ባለቤቶች ህዝቦች ብሔረሰቦች በሚል አናሳዎች ለመግዛት የተጠቀሙበት ነው ያ ደግሞ በዋናነት እኛ ሳንወከል ዜጋነን የሚሉቱ የከተማ ላይ የሚኖሩ ከተሜዎች ሳይወከሉ አሁን ህዋት ከከለለው ክልል ውጪ ከ20 ሚሊዮን በላይ አማራ ይገኛል ያ ሳይወከል አሁንም ፖለቲካሊ ሪፕሬዘንተር የፖለቲካ ውክልናም የለውም ከዚህ ህገ መንግስት የተቀዱ የክልል ህገ መንግስታትን ብናይ በጣም አሳፋሪ ነው የቤኒሻንጉል ጉሙዝ ክልልን ህገ መንግስት ብናይ የክልሉ ባለቤቶች ብሎ ይዘረዝራል 5 ብሔረሰቦች የጋምቤላም እንደዚሁ የሐረሪም እንደዚሁ ስለዚህ ቅድም አቶ ሙላቱ የህገ መንግስቱ አንቀጽ 32 ፍሪደም ኦፍ ሙቭመንት የሚል ስላለ ማናቸውም አይችልም ባለቤቱ ከሌ ናቸው ተብሎ ኤግዞስቲቭሊ ሊስት ተደርጎ ለዚህ እኮ ነው ከጎጃም አማራ እና ከወለጋ ተቆርጦ የተዋቀረ ቤኒሻንጉል የተባለ ክልል ላይ አማራ ባለቤት አይደለም በሌሎችም ተመሳሳይ ነው ሐረሪ ላይ የሐረሪ ህገ መንግስት 2 ምክር ቤቶች አሉ የሐረሪ ጉባኤ የሚባለው ከ36 ምክር ቤቱ 14ቱን ሐረሪ ብቻ እንዲይዝ ያደርጋል ስለዚህ ስለ የትኛው ፌደራሊዝም ነው የምናወራ ፌደራሊዝም የሚባል ማለት ቅድም ምሁራኖቹ ሲጠቅሱት የነበረው ጽንሰ ሐሳብ ሊያሟላ የሚችል የፌደራል ስርዓት አልነበረም ዲሞክራቲክ ሴንትራላይዜሽን ነው ህዋት አብዮታዊ ዲሞክራሲ የሚከተለው የነበረው ከላይ ይወርዳል እስከ ስር ድረስ ህዋት የመለመለቻቸው የብሔር ብሔረሰብ የፖለቲካ ነጋዴዎች እንወክላለን በሚሉት ህዝብ ስም
ሲጨቁኑ የነበረበት ነው። ስለዚህ ይሄ ነው የኛ ግምገማ። ከመሰረቱም ነው ፌዴራሊዝሙ ችግር ያለበት። እናንተ በማንነት ላይ ተመስረታችሁ እንዴት ችግሩን ይፈታል ብላችሁ እኛ ኤግዚስቴንሻል ትሪት አጋጥሞናል። እንደ አማራ የህልውና አደጋ በህገ መንግስት የተቀረጸ አማራ ጨቋይ ነው የሚል ትርክት ያካተተ ህገ መንግስት ላይ፣ ሁለተኛ እሱን ተከትሎ የተቋቋመው ፌዴሬሽን አማራ ጠል ነው። ሚሊዮኖች ሲገደሉ፣ ሚሊዮኖች ሲፈናቀሉ በዜግነት ፖለቲካ ውስጥ ባጅተን ያተረፍነው ሰቆቃና መከራ ብቻ ነው። ስለዚህ ኢትስ ነሰሲቲ ኖስ ኖሎ ይላሉ የህግ ባለሙያዎች። እኛ አሁን ላይ የህልውና አደጋ አለብን። ህገ መንግስቱ የፈጠረው ፌዴሬሽን፣ ህገ መንግስቱን ተከትሎ የሚወጡ ህጎች፣ የፖሊሲ ማዕቀፎች እንዲሁም መዋቅራዊ አሰራሮች ሳይቀር ጸረ አማራ ናቸው። ስለዚህ ይህንን በማንነት ላይ የተቃጣ አደጋ እንደገና በማንነት ማለት ከጽንሰ ሐሳብ ውጭ አይሆንም ወይ? አይሆንም ማለት ማንነት አስቸግሮና በማንነት ምክንያት ተገፍተናል። የማንነት ፖለቲካው መነሻ ችግር አለበት። እኛ ደግሞ ዙረን ወደ ማንነት ፖለቲካ ገብተን እስከምን ድረስ ሄደን እናስተካክለዋለን? እኛ የአማራ ብሔራዊ ንቅናቄ የሌሎች መብቶችን ጠላት የምንለው ጨቋኝ የምንለው እንደ ሌሎቹ ጨቋኝ ብለን የፈረጅ ነው ህዝብም ብሔርም የለም፣ ስርዓት ነው። ህወሓት ሰራሹን አማራ ጠል ስርዓት እንጠላለን። እስከምን ድረስ ነው ወቅታዊ የህልውና አደጋዎቹን ማስተካከል ከቻልነ በማንነት ፖለቲካው ላይ ለዘለቄታው መሄድ እንደማያስችል ያምናል አብን እንደ ድርጅት? አማራ ብሔራዊ ንቅናቄ ይሄ ኤግዚስቴንሻል ትሪት አሁን በአዲስ ስርዓት ሪኔጎሽት ተደርጎ እንደ ስርዓት ሀገሪቱን ወደፊት ሊያስቀጥል የሚችል ስርዓት ሲገነባ አማራ በወርድና በቁመናው ልክ መወከል አለበት ብሎ ያምናል። ፖለቲካሊ ሪፕሬዘንት አሁን ህወሓት ከልሎ በሰጠው ክልል ብቻ አማራ በአጠቃላይ በሀገሪቱ ውስጥ የሚኖር ህዝብ ነው። ስለዚህ ተገቢ ውክልና እንዲያገኝ የሚታገል ድርጅት ነው። ስለዚህ ዲሞክራሲያዊ ስርዓት ለመገንባት አዲስ ህገ መንግስት፣ አዲስ የፌዴራል ስርዓት ሪኔጎሽት ተደርጎ ሲቀረጽ እውነተኛ የአማራ ወኪል ሆኖ የሚታገል ድርጅት ነው። ግምገማዎቹ አሉ እየተነሱ ያሉ ምናልባት መፍትሄውንም እያስቀመጠን ለመሄድ እንዲመቸን ከኢትዮጵያ ህዝብ ስልተ ምርቱ ይሄ አሁን ብዙ ብሔር ብሔረሰብ ብዙ ማንነት እየተሰባሰበባት ሀገር ላይ የተሻሉ የመንግስት አስተዳደር ስልቶችን ለማምጣት አሁን ካለን ጋር በእግረ መንገድ የተሻለ ብሎ ለማምጣት ስልተ ምርቱንም ግምት ውስጥ ማስገባት ብቻ ሳይሆን በሳይንስ አሁን ካለንበት ሁኔታ አንፃር ህዝባዊ ቅቡልነትስ እንዴት ሊያገኙ ይችላሉ? ህዝብ ስለሆነ መጀመሪያ ማመን ያለበት ምንላቸውን የመፍትሄ ጥቆማዎችን እያነሳን መደረግ ስላለባቸው እናውራ። የፌዴራል ስርዓቱ ሲመሰረት የነበሩት መነሻ ችግሮች በተለያየ መልኩ ተገልጸዋል። ከዛ ባሻገር አንዳንዴ እንዳልኩት ህገ መንግስቱ ጥቅል ነው። ሁሉም ነገር ይዘረዝራን ይፈታን ማለት አይደለም። ህገ መንግስቱ ጠላት ብሎ ወይም የለየው ብሔር ወይ ብሔረሰብ የለም። ዝም ብሎ ህገ መንግስቱን ስናነብ ወይም ስናይ ማለት ነው። አንዱ መጠንቀቅ ያለብን ይሄን ነው። ሁለተኛ ብሔር ብሔረሰቦች ስንል በህገ መንግስቱ አንቀጽ 39 ቁጥር 5 ላይ ትርጉም ተሰጥቶታል። ይሄን ህገ መንግስት ለመጠቀም መብትን ስራ ላይ ለማዋል ብሔር ብሔረሰብ ህዝብ ማለት ምን ማለት ነው የሚለውን ግልጽ በሆነ መልኩ ተርጉሞታል። ስለዚህ እሱን ታሳቢ አድርጎ እያንዳንዱ ብሔር ብሔረሰብ መብቱን መጠቀም ይችላል ማለት ነው። ይሄን ያለ መጠቀም ሌላ ችግር ነው። ሁለተኛ ፖለቲከኞች የሚፈጥሩትን ችግር ወይም ፖለቲካውን የሚመሩ ወገኖች አማራ ጠል ሊሆኑ ይችላሉ። ወንድሜ እንዳለው ነበሩ፣ ምንም ጥርጥር የለውም። ግልጽ የሆነ ዘመቻ አማራን ጠላት አድርጎ የፈረጀ ማኒፌስቶ ይዞ ወደ ትግል የገባ ቲፒኤልኤፍ እንደውም ዶክተር አረጋዊ በርሄም ከመስራቾቹ የመጀመሪያውም ሊቀመንበር ሆነውም ያገለገሉበት ትህነግ ይሄን አድርጎ ነበር። እያንዳንዱ የቲፒኤልኤፍ አባል ያምንበታል አያምንበትም ሌላ ጉዳይ፣ ሁሉም አመራር በወቅቱ ያምንበት ነበር አያምንበትም ሌላ ጉዳይ ሆኖ ግን አማራ ጠል የሆነ ትርክት ይዞ አማራ ታሪኬን ሰርቆኝ የኔን ታሪክ ብሎ እንደው የሚፈርጁበት የተጻፉ በርካታ ሰነዶች አሉ፣ በቲፒኤልኤፍ ሰዎች የተጻፉ በማኒፌስቶም ጨምሮ። ይሄ ማለት አሁን ህገ መንግስቱ እንዳለ እሱን ወስዷል ማለት አይደለም።
አንዱ ግምት ውስጥ መግባት ያለበት። አሁን ባለው ህገ መንግስት ውስጥ የትኛውም ድንጋጌ ላይ አማራን ለይቶ እንደ ጠላትነት የፈረጀ ወይም በገዥነት የፈረጀ ወይም ያስቀመጠ የለም። መግቢያው ላይ እውነት ነው የተዛባ ግንኙነት ነበር፣ ይሄን የተዛባ ግንኙነት ለማስተካከል እንሰራለን የሚል ስሜት አለው። ዶክተር ላስቆማውትና በዘመናዊ የሀገር አስተዳደር ስልት ላይ ህገ መንግስት የሚባል ነገር ተዋቅሮ በግልጽ እከሌ የሚባል ብሔርና እከሌ እንዲል አይጠበቅም። በዲፋክቶ ወይም በሌላ መንገድ ነገር ግን ወይም አተገባበሮች ላይ መሰል ነገሮች ላይ ይመስለኛል የአማራ ኤሊቶችም የአማራ ፖለቲከኞችም ግምገማ ሲተረጎም ወይም ወደ ተግባር እንዲውል የተፈለገበት መንገድ አማራን በጠላት አይቷል ነው እንጂ ሊትራሊ አማራን በዛ መልኩ ይገልጽ አይደለምና መገለጫዎቹ ላይ እውነት ነው። አሁን ወደሱ ነው መንጣት ያለብን። ዝም ብለው የሌለ ነገር ህገ መንግስቱ ላይ እንዳንጭን ብዬ ነው። ትግላችንም ውጤታማ አይሆንም ባለ ነገር ላይ መመስረት ስላለብን የተዛባ ግንኙነት ነበረ። በየትኛውም ብሔር ብሔረሰብ መካከል በየትኛውም የስርዓቱ ሂደት ውስጥ የተዛባ ግንኙነት ነበረ፣ ምንም ጥርጥር የለውም። ያን ለማረም የሚያስችል ስራ መስራት የሚል ሀሳብ አለው። ትልቁ ችግር አሁን የት ላይ ነው? መሰረታዊ የሆነው የፌዴራል ስርዓቱም ሆነ የህገ መንግስቱ ችግር አሳታፊ አልነበረም። አሳታፊ አልነበረም ስንል ምን ማለታችን ነው? አንደኛ በፓርቲ ደረጃ ካየ ነው የህብረ ብሔራዊ መልክ የነበራቸው ፓርቲዎች አልተሳተፉም። አሁን ኢህአፓ በጊዜው እነስም ይብዛ ተዳክሞም የነበረም ቢሆን ግን አልተሳተፈም። መኢሶን ሀገራዊ የሆነ መልክ የነበራቸው ወይም ከቲፒኤልኤፍ ጋር በቀላሉ መግባባት ያልቻሉ ፓርቲዎች አልተሳተፉም። አንድ ሁለተኛው ህዝብ አልተሳተፈበትም። ቅድም እንደተባለው ከአብን ሰው እንደተነሳውም የአማራ ህዝብ በተለይ እንደ ህዝብ የሚወክል አካል ኖሮት የተሳተፈበት አልነበረም። በተዘዋዋሪ አልተወከለም ማለት ላይቻል ይችላል። ሄደን አማራ ክልል ላይ ነው የነበረው። አማራን ክልል ነበር የሚያስተዳድር የነበረው በሽግግር ወቅት። ህገ መንግስቱ ሲረቀቅ ሲጸድቅ ተሳትፏል። ምንም እንትን የለውም። የአማራ ህዝብም በየቀበሌው ተወያይቶበታል። ምን ያህሉ ህዝብ ግን ተወያየ? ምን ያህሉ የተወያየው ሀሳብና ይካተትልኝ ብሎ የጠየቀው ነገር መጥቶ ህገ መንግስቱ ላይ ተካቷል ብለን ካየን አልተካተተም። አዲስ አበባ ላይ ውይይት ተካሂዷል። የአዲስ አበባ ሀሳብና ፍላጎት ተካቷል? አልተካተተም። የአዲስ አበባ ህዝብ አልተወከለም። በነገራችን ላይ ፌዴሬሽን ምክር ቤት አዲስ አበባ እንግዲህ አሁን 4-5 ሚሊዮን ህዝብ በላይ ያለ ያለ ነው። አንድም ተወካይ የለውም። ለምንድን ነው እንደዛ የሆነው? ብሔር ብሔረሰብ የሚል አስተሳሰብ ይዞ ስለተነሳ አዲስ አበባ ውስጥ የሚኖር አማራ ክልል ውስጥ በሚኖር አማራ ይወከላል የሚል አስተሳሰብ ነበራቸው። ከዚሁ ጋር ተያይዞ መታየት ያለበት አንዱና መሰረታዊ ችግር የግልጽነትና ተጠያቂነት አሰራርን ተግባራዊ የሚያደርግ የፌዴራል ስርዓት አልነበረንም ወይም የፖለቲካ ቡድን አልነበረንም። ህገ መንግስቱ በአንቀጽ 12 ላይ በግልጽ ያስቀምጣል። ተጠያቂነትና ግልጽነት፣ የመንግስት ተጠያቂነትና የአሰራር ግልጽነትን ያስቀምጣል። ግን ለራሱ ህገ መንግስት ተገዥ አይደለም። አንዱ መሰረታዊ ችግር ገዢው ፓርቲ ለዚህ ህገ መንግስት አሁን ያለውን ህገ መንግስት እኮ በተሟላ መልኩ ስራ ላይ ቢያውለው በተሟላ ቀርቶ እንደው በተወሰነ ስራ ላይ ቢያውለው ኖሮ አሁን የተፈጠረው ችግር ሁሉ ላይፈጠር ይችል ነበር። ከዚሁ ጋር ተያይዞ መታየት ያለበት በመሰረቱ ህብረ ብሔራዊ መልክ ያለው ስብጥሩን የጠበቀ አከላለል መኖር ነበረበት። እንደ መፍትሄም ግረ መንገዱን ጠቁሜ ማለፍ እንፈልገው አሁን ያሉት የፌዴራል ስርዓቱ ህገ መንግስቱ በተወሰነ መሻሻል አለበት። ሙሉ በሙሉ ይጣል ማለት አይደለም። ብዙ መልካም ነገሮች አሉ። በነገራችን ላይ ከ1/3 በላይ የህገ መንግስቱ ድንጋጌዎች ስለ ሰብአዊ መብትና ዴሞክራሲያዊ መብት ያወራሉ። ይሄ ዓለም አቀፍ ተቀባይነትም ያላቸው ድንጋጌዎች ናቸው። ሌሎችም መልካም ነገሮች አሉት። እነዚህ መልካም ነገሮች መጠበቅ መርሆችን ብናይ በጣም መልካሞች ናቸው። እነሱን ስራ ላይ አለማዋል አንዱ መሰረታዊ ችግር አለ። ግን መሻሻል ያለባቸው ድንጋጌዎች ደግሞ አሉ። ለምሳሌ ከቋንቋ አጠቃቀም ጋር ተያይዞ የፌዴራል መንግስት በአንድ ቋንቋ ብቻ ታጥሮ ተወስኖስ መቆየት አለበት የሚል ጥያቄ ሊነሳ ይችላል። የተወሰነ አስተናጋጅ ወይም አካታች የሆነ ነገር ማሰብ አንቀጽ 39 በተወሰነ መሻሻል አለበት። ሌሎችም ድንጋጌዎች አሉ መሻሻል መስተካከል ያለባቸው። ይሄ እንደተጠበቀ ሆኖ የክልሎች አደረጃጀትም እንደገና መሰራት አለበት ብዬ አምናለሁ። አንዳንዶቹ ባሉበት ሊቀጥሉ ይችላሉ። ለምሳሌ አሁን የትግራይ ክልል በተወሰነ ድንበር አካባቢ የማንነት ጥያቄ የሚነሳባቸው ወሰን አካባቢ የሚስተካከሉ ነገሮች በህዝቡ ፍላጎትና ስሜት የሚስተናገዱ እንደተጠበቀ ሆኖ በአብዛኛው ባለበት ሊቀጥል ይችላል። ቀደምም ሲል ነበረ። የአፋር የሶማሌ ብዙ እንትን ላይሆን ይችላል። ደቡብ ላይ በመሰረቱ መቀየር አለበት። ሌሎች በሻንጉል ጉሙዝ ጋምቤላ ላይ ያሉ ውዝግቦች መልክ በሚያስይዝ መልኩ መፍትሄ ሊሰጣቸው ይገባል ብዬ አስባለሁ። ሌሎችም አካባቢ በተወሰነ ህብረ ብሔራዊ መልክ እንዲኖረው የሆነ የአንድ ብሔር ብቻ የአንድ ብሔረሰብ ብቻ ክልል እንዳይፈጠር በሚያደርግ መልኩ ውህደትን የሚያሳይ ለአንድነት
ለአብሮነት ትልቅ ትኩረት የሚሰጥ እርስ በርስ መከባበርን ታሳቢ ያደረገ አደረጃጀት ቢሰራ በጣም አስተዳደራዊ ስልቱስ መንግስታዊ መዋቅር አስተዳደር ስልቱ ግረ መንገድ እዛው ላይ ለማየት ማለት እንደው ከወደፊት አቅጣጫ አንፃር ያለውን በሆነ መልኩ ማስቀጠል የሚችሉ ነገሮች አሉ ወይስ የትኛው ለተሻለ ሀገራዊ መግባባት ይሻላል የሚሉትን አንስተውት በሌሎች አሁን ባለው ሁኔታ የኢትዮጵያ ፌደራል ስርዓት የተገነባው በማንነት ወይም በቋንቋ ላይ ተመስርቶ ባለፉት 27 ዓመታት ተግባራዊ ሆኗል። ከዚህ መልሶ አሁን ወደ አህዳዊ አደረጃጀት ሊሄድ ማለት ብዙም ያስኬድ አይመስለኝም። በሳይንሱም ካየነው ይሄን ተወሰነ ማስተካከል ይቻላል። ሙሉ በሙሉ በቋንቋ ላይ በማንነት ላይ እንዳይመሰረት ማድረግ ይቻላል። የክልሎች አደረጃጀት እንደገና ይሰራ ስለ ይሄን ታሳቢ አድርጌ ነው። ያ ማለት ግን እንደገና ወደ አህዳዊ ፌደራል ስርዓቱን ጭራሽ ትቶ አህዳዊ የሆነ የመንግስት ስርዓት በማዕከል ላይ አቋቁሞ ከዛ ክልሎች ደግሞ በመልክዓ ምድራዊ ላይ ተመስርቶ ይዋቀር የሚለው ብዙም የትም ያደርሰን አይመስለኝም። እኔ ይሄ አከላለሉም አስተዳደሩም አህዳዊ የሆነውን ስርዓትማ ሞክረ ነው አይተነዋል እኮ መተንበታል። በነገስታቱም ዘመን በደርግም ጊዜ ጠንካራ የሆነ አህዳዊ የመንግስት ስርዓት ነበረ። ግን ዴሞክራሲያዊ ስላልነበረ አፈናውን ጭቆናውን የበለጠ አጠናከረው። አንድ ሁለተኛው የአህዳዊ የሆነ የመንግስት ስርዓት የሚከተሉ ባለማቸውን ላይ ዴሞክራት የሆኑ አሉ እኮ እንደውም ከፌደራል ስርዓት ተከታዮች በተሻለ ዴሞክራሲ ስራ ላይ የሚያውሉ እንደ እንግሊዝን በምሳሌነት መውሰድ እንችላለን። ሌሎች ደቡብ አሜሪካ ሀገሮች ፌደራል ስርዓት ከሚከተሉት ከነ ብራዚል፣ አርጀንቲና፣ አፍሪካ ውስጥ ከነ ናይጄሪያ፣ ኢትዮጵያ በተሻለ ዴሞክራሲያዊ ስርዓት አህዳዊ የሆነ የመንግስት ስርዓት ውስጥ ያለው ጃፓን ውስጥ አለ፣ እንግሊዝ ውስጥ አለ፣ ሌሎችም ይኖራሉ። ግን ይሄ ስላለ ብሎ አንደኛ ብሔር ብሔረሰቦች አሁን መብታቸውን አውቀው ቋንቋቸውን ባህላቸውን ማሳደግ ጀምረዋል። በችግር ውስጥም ሆነው ራሳቸውን በራሳቸው ማስተዳደር ጀምረዋል። በቅድም ወንድሜ እንዳለው ኤትኒክ ኢንተርፕሪነርስ የሚባሉት የማንነት ላይ የተመሰረቱ የፖለቲካ ቢዝነስ የሚያካሂዱ ወገኖችም ቢሆኑ የመሩት እስካሁን ስራ ላይ ግን አውለዋል። የኔ የሚሉት ግን ነገር አላቸው፣ የኔ የሚሉት ፓርቲ አላቸው፣ የኔ የሚሉት ክልል አላቸውና ይሄን አሁን በመሰረቱ መቀየር ያስቸግራል። ይሄኑ ግን እዛው እንዳለ ዴሞክራሲ እንዲሆን ማድረግ ይቻላል። ዴሞክራሲያዊ ከላይም ከታችም ዴሞክራሲያዊ የሆነውን ባህል ካመጣን በተስተካከለና አቃፊ በሆነ አካታች በሆነ መልኩ ክልሎችን እንዳዲስ አዋቅሮ ወይም አሸጋሽጎ በተወሰነ መልኩ የፌደራል ስርዓቱ መሄድ አለ። እኔ እንደውም ባለኝ መረጃ እስካሁን ኢትዮጵያ ውስጥ ባሉ ተቃዋሚ ፓርቲዎች አንዳቸውም አህዳዊ የሆነ የመንግስት ስርዓት ነው እኛ የምንከተለው ወይም ማስኬድ የምንፈልገው ሲሉ ሲከራከሩ አልሰማሁም። የሆነ ያለው ምንድነው አሁን ያለው የዘር ወይም ኤትኒክ ቤዝድ የሆነው ወደ መልክዓ ምድራዊ ቢቀየርስ ብለው ሀሳብ የሚያቀርቡ ወገኖች አሉ እንጂ የፌደራል ስርዓት አስፈላጊነት ላይ ልዩነት አላየሁም። መጨረሻ ላይ አንድ ነገር ማለት የምፈልገው የሀገሪቱን መሰረታዊ ችግር ሊፈታ የሚችለው ብዬ የማስበው በዜግነት ላይ የተመሰረተ የፖለቲካ ስርዓት የአስተዳደር አካሄድ ከተከተልን ብቻ ነው። አሁን በማንነት ላይ ያለው ባለፉት 27 ዓመታት ጎድቶናል። ኢቭን የአማራን ህዝብ ወስደን የአማራ ህዝብ ተበትኗል በሀገሪቱ ውስጥ የትኛውም ክልል ላይ አማራ የሌለበት የለም። ቁጥሩም ብዙ ነው። ይሄ መወከል አለበት በየትኛውም ክልል ላይ በየትኛውም የህብረተሰብ ክፍል ላይ አስተዳደር ላይ ሙሉ ውክልና አግኝቶ ድምፁ ተሰምቶ መሰራት አለበት። ይሄ እንዲሆን ግን የሚወክሉት ፓርቲዎችም መስራት አለባቸው። በተገቢው እስካሁን አልሰሩም። በዚህ በኩል የአማራ ክልል ገዢ ፓርቲ ተገቢ ስራ ሰርቷል የሚል ጥያቄ ሊነሳ ይችላል። አሁን የተመሰረተው በቅርብ ጊዜ ስራ ላይ የመጣው አብንም ይሄን ጠንክሮ ውክልናው በተሟላ መልኩ ሊያገኝ የሚችልበትን ስራ መስራት ይጠበቅበታል። ከሁሉ በላይ ግን የተጠቃሚ የሚሆነው የአማራ ህዝብ ሌላውም የኦሮሞም ህዝብ ይሁን የሌላው የዜግነት ፖለቲካ በተሟላ መልኩ ከስራ ላይ ከዋለና ዴሞክራሲያዊ ስርዓት ከተገነባ የትም ቦታ ላይ በዜግነቱ ማግኘት ያለበትን መብት እስከ ፖለቲካ ስልጣን ድረስ ሊሳተፍ ሊያገኝ የሚችልበት እድል አለና ከዘላቂነት አንፃር እንዲህ አይነት ነገሮችን ማሰብ ይቻላል ለማለት ወደ ማጠቃለሉ እየሄድን ነውና እንግዲህ ቀረ የሚሉት ነጥብ ከኋላ ያሉትን ጨምረው ያነሱልንና የመፍትሄ አቅጣጫ የሚሉትን በርሶ እንደ ድርጅትም የወደፊት አቅጣጫችን ብለው ሊያስቡ የሚችሏቸውን ነጥቦችን ተያያዥ ነገሮችን አንስተን እናጠቃልላለን ማለት ነው። በዜግነት ፖለቲካ ላይ ካተኮርን የኢትዮጵያ ችግር በቀላሉ የሚፈታ ነው የሚመስለኝ ነው። በዘር ወይም በብሔር ወይም በብሔረሰብ ወይም በህዝቦች የሚለው አካሄድ የት ውስጥ እንደከተተን እያየነው ነው።
አንዱ ብሔር በአንዱ ብሔር ላይ ጣቱን እየቀሰረ ወደ ጦርነት እንግባ የሚልበት ሁኔታ የጽንፈኞች አመለካከት አለ። አሁን በአማራና በትግራይ አካባቢ የምትሰማው ይሄ ነው። አንዱ ወገን ወራለሁ ይላል፣ አጠቃለሁ ይላል። አንዱ ደግሞ ናስኪ አሳያለሁ ይላል። ይሄ ኃላፊነት የጎደለው ሀገርን እመራለሁ የሚል ፖለቲከኛ የሚያራምደው አይደለም። ደግሞ አርቆ የሚያስቡ ወገኖች በአማራም አሉ፣ በትግራይም አሉ፣ በሌላ አካባቢም አሉ። ሊኮንኑት ይገባል። ይሄ ጣር መቀሳሰር ምናምን መፍትሄ አያመጣም። ተያይዘህ ማለቅ ነው የሚያመጣው እና በዚህ እንዳንሄድ እግረ መንገድን ለመጠቆም ነው። ሌላው አንዳንድ የተጠቀሱ ነገሮች አሉ። የድሮ የተማሪ ንቅናቄ አማራን ጠላት ያደረገ ነበረ ወይም አማራ ጨቋኝ ያደረገ ነበረ የሚባል አባባል አለ። እኔ አልወስደውም ይሄ አባባል። ምክንያቱም እኔ ተማሪ ነበርኩ በዛን ጊዜ። ዋናው መርህ የነበረው የተማሪው ንቅናቄ መሬት ላራሹ ለድሃው ይከፈል። ምክንያቱም ጥቂት ገዢዎች ይዘውት ስለነበረ አገሩን ጠቅልለው የኛ ብቻ ነው ሌላው አመቴና ወለቴ ነው ያሉ አሽከር ሲያረጉት ጢሰኛ ሲያረጉት የነበረበት ስርዓት ይሄ ይፍረስ እና መሬት ላራሹ ይሆን በላዋን ጠፍጥፎ ለሚኖር ህዝብ ለበረንዳ ዳሪው ይሁን የሚል መፈክር ይዘው ነው የተነሳው። ይሄ ስር ነቀል አመለካከት ነው ለኢትዮጵያ ያስተጋባው። የሰዎችን የድሆችን የአርሶ አደሮችን የሰራተኞችን መብት ሊያከብር የተነሳ አመለካከት ነበር። ስለዚህ በቀላሉ የሚነሳ አይደለም። ከዛም አልፎ ህዝባዊ መንግስት ይቋቋም ብሎ ነው የተነሳው። የህዝብ መንግስት ይቋቋም። ሌሎችም በዝርዝር ለመግባት ይቻላል። ስለዚህ ይሄን አመለካከት መስተካከል አለበት ለማለት ነው። ከዚሁ ላይ ግን ዶክተር ሳንወጣ ምናልባትም የዚህ ያ ትውልድ ወይም የተማሪዎች እንቅስቃሴ ላይ አማራ ጠል ነበር ተብሎ የሚነሳበት አንደኛው ምክንያት የተማሪዎቹ አጀንዳ የመሬት ላራሹ አጀንዳ ከመነሻው እንደነበረ ብዙዎቹ አይስቱትም። ነገር ግን የመሬት ላራሹ አጀንዳ ወደ ደርግም ሲወስደው እና አጀንዳው ሲነጠቅ የተፈለፈሉት የብሔር ድርጅቶች ከዚህ ከነጀባሃ ጀምሮ የነበሩት እንትን ወቅሱን እናንተ የበለጠ ስለሆነራችሁበት መነሻቸውን አድርገው የወጡት ከመደብ ጭቆና ወደ ብሔር ጭቆና ገብቶ አማራን እንደ ጠላት አዩት የሚሉ አለ። ይሄን እንዴት ነው እርሶ እንደ ዋና? ልክ ነህ። ደርግ ሲመጣ ደርግ ሁሉን ነጥቆ የህዝቡን እንትን የሰራተኛው፣ የተማሪው፣ የአርሶ አደሩ የሁሉም ንቅናቄ የሴቶች፣ የሙስሊሞች የሁሉም ንቅናቄ ነጥቆ እኔ ነኝ የበላይ እኔ ነኝ አድምጡኝ በሚልበት ጊዜ ደርግን ለመቋቋም ቻሌንጅ ለማድረግ ትግል መጀመር ነበረበት። ምክንያቱም በዛን ጊዜ ደርግ ብቻ ነው የተደራጀ ኃይል። ተማሪው አልተደራጀም፣ ፓርቲዎች አልነበሩም፣ ሰራተኛው አልተደራጀም፣ አርሶ አደሩ አልተደራጀም። ስለዚህ ያልተደራጀ ኃይል ደርግን መቋቋም ባልቻለበት ወቅት ቀላሉ አማራጭ የነበረው በብሔር ተደራጅቶ ቻሌንጅ ማድረጉ ነበረ። ይሄ ነው ሰው የሚስተው እና እኛ ስንነሳ በዚህ መልክ ነበር የሄድነው። ነገር ግን ብሔራዊ ትግል ስታካሄድ ሁለት ስለት አለው ብሔራዊ ትግል። አንዱ የመሰባሰብ አንዱ ደግሞ የመገንጠል ስለት ስላለው ወደ አላስፈላጊ መለያየት አመራ እና ብሔራዊ እንትኑን መጥፎ ሰዎች ሲይዙት ደግሞ አደገኛ ነው የሚሆነው። አጦዙት። ሀገርን ከማስቀደም ይልቅ ብሔርን ማስቀደም የሚል ጡዘት አሁን እንደምናየው ማለት ነው ስለተከተለ ወደ ችግር ውስጥ ነው የገባ ነው። ይሄም መታየት ያለበት ችግር ይመስለኛል። እግረ መንገድ የላነሳው ነው ማለት ነው ይሄ ነገር። እንዳውም ዶክተር ሲሳይም ያነሱት ራሱ ፕሮግራሙ መጀመሪያ ሲጀመር የቲፒኤልኤፍ ስትራቴጂያችን ዋናው ዓላማችን ዲሞክራሲያዊት ኢትዮጵያ እንድትኖር ማድረግ ነው። በዲሞክራሲያዊት ሀገር ውስጥ የብሔሮች እኩልነት ይረጋገጣል የሚል ነድፎ ነው የወጣው። ይሄ ኋላ የተነሱ አክራሪዎች ጽንፈኞች ገልብጠው ይሄንን
ወደ መገንጠልም እንዲያመራ አደረጉት። የልዩነታችን ምንጭም ይሄ ነበር። ስለዚህ ይህን ክሊር አድርጌ ለማለፍ ነው የፈለኩት። ሌላው መፈናቀልና የህዝብ ችግር ውስጥ እርስ በርስ ግጭት ስርዓቱ ያመጣው ነው። ስርዓቶቹ ናቸው ያመጡት። ስርዓቱ ህዝብን ሊያስማማ፣ ህዝብን ሊያግባባ፣ ህዝብን ሊያቀራርብ ሆኖ የተዋቀረ አልነበረም። በመሰረቱም ይሄ ህገ መንግስት ብሔር፣ ብሔረሰብ፣ ህዝቦች የሚለው ካታጎሪ ወይም መለያያ እንትኖች ዲፋይንድ አልሆነም። በግልጽ ዲፋይን ማነው ብሔር፣ ማነው ብሔረሰብ፣ ማነው ህዝብ የሚለው ክሊርሊ ዲፋይንድ አይደለም። አሁንም አይደለም ገለባብጠን ብናየው እና ዲፋይንድ ያልሆነ ውስጥ ከተቱን ዘን ዲፋይንድ ያልሆነ ጉዞ ተጀመረ። ግጭቶቹ የግጭቶቹ መንስኤም አንዱ ፓርቱ ይሄ ነው። ግጭቶቹ ደግሞ በአማራ ክልል ብቻ አይደለም ያለው ወይም በኦሮሞ ብቻ ክልል አይደለም ያለው። በሁሉም ክልሎች ግጭቶች አሉ። ብዙ ሰው አልቋል። እኔም በተወሰነ ደረጃ የግጭቶቹ እንትን ሳጠና ነበር። አሁን ኢሪን የሚባለው የተባበሩት መንግስታት የኢንፎርሜሽን ማዕከል ብታይ ኢትዮጵያ ውስጥ ያሉ ግጭቶች ይዘግብ ነበር። ትናንሾቹ ብሔሮች ብዙ ቀልብ የማንሰጣቸው ብሔሮች መካከልም ማአት ግጭቶች ነው ያሉ። አሁንም ግጭቶች አሉ። አገሪቱ በሙሉ ብትዞር የትም አካባቢ ግጭቶች አሉ። ስለዚህ የተፈናቀለው የአማራም ተፈናቅለዋል፣ ኦሮሞም ተፈናቅለዋል፣ ሀዲያውም ተፈናቅለዋል፣ ጉጂውም ተፈናቅለዋል፣ አኝዋኩ ተፈናቅለዋል፣ ኑወሩ ተፈናቅለዋል። የመፈናቀል ሞኖፖሊ መያዝ አይቻልም በኢትዮጵያ ውስጥ። ሁሉም ተፈናቅለዋል። ስለዚህ ይህንን አገር ማስቀደም የሚል መርህ ይዘን ከተነሳን እነዚህ ግጭቶችንም ግምት ውስጥ አስገብተን ለዚህ ሁሉ ግጭቶች መንስኤው ምንድን ነው ብለን አይተን ከመፍትሄው ጋር መታገል ያለብን ይመስለኛል። መፍትሄው ደግሞ ቅድም እንደተሰነዘረው በዜግነት የተመሰረተ ዜግነት ማለት አንድ ሰው ያገር አገሬ የሚለው በሀገሩ ላይ መብቱ የሚከበርበት ስርዓት፣ ዲሞክራሲያዊ ስርዓት፣ ሰብአዊ መብቶቹ ስርዓት መፍጠርና በዜግነቱ በማንነቱ ዜግነቱ ሆኖ እንዲቀጥል ካደረግን እነዚህ ችግሮች ለመፍታት እድሉ ያለን ይመስለኛል። ኢትዮጵያ በአንድ በኩል የታደለች ሀገር ነች። ብዙ ምሁር አላት። አልሰራላትም እንጂ ለሌሎች ሀገሮች ልማትና እድገት እየሰራ ነው ያለው እና ይሄ ብዙ እዚህም አለ ብዙ። ስለዚህ ይሄ ተሰባስቦ መፍትሄ ከፈለገ ዜግነትን መሰረት ያደረገ መፍትሄ ከፈለገ በአጭር ጊዜ ውስጥ ኢትዮጵያ ሰላምና እድገት ውስጥ ልትገባ ትችላለች ብዬ አምናለሁ። በሀገራችን ውስጥ መሰረታዊ የሆነ ግጭት የተፈጠረው በብሔሮች መካከል አይደለም። በእውነቱ ቅድም ዶክተር ሲሳይም አንስተውታል። ከበደኖ ጀምሮ እስካሁን ድረስ ይደረጉ የነበሩ ግጭቶች ታክቲካሊ በገዢው መደብ በፓርቲው ነው፣ በህዝብ መካከል አይደለም። ይሄንን የተሳሳተ አስተሳሰብ ባንዲስ ብሔር ብሔረሰቦች በየትም ቦታ ግጭት እርስ በርሳቸው በብሔርነታቸው አማራ በመሆኑ ኦሮሞ ተነስቶ አማራን ጠልቶ እንትን ያደረገበት ጊዜ አለ። ትግሬ በመሆኑ አይደለም። ህዝቦች አብሮ እየኖሩ ነው። ቅድም እንደተባለው በደኖ ላይ የተደረገው የፖለቲካ ጥቅም ለማግኘት የተደረጉ ግጭቶች ናቸው በህዝብ መካከል እንዲነሱ። አማራ ብቻ አይደለም የተፈናቀለው፣ ብዙ ህዝቦች ናቸው የተፈናቀሉት። ክልል ማካለል ለምን ተጀመረ? ይሄ ባለፈው አመት ለምንድን ነው ኢህአዴግ ምክር ቤት ይሄን የጀመረበት ምክንያት? ትግሉ የህዝብ ጥያቄ እየገፋ መጥቶ መጨረሻ ላይ የህዝብን ስሜት ወደ ሌላ ለመቀየር በቦርደር ለመቀየር ይሄ ነገር ተጠንስሶ ተነሳ። በጥንስሱ ውስጥ ይሄን ነገር ለማድረግ ነው አሁንም እየተደረገ ያለው። ኢህአዴግ ራሱን እያደራጀ ነው። ለውጡ መጥቷል። አሁን ህዝብ መሬት የወረደ ነገር ምንድነው ብለን ስናይ
ኢህአዴግ ራሱን እያጠናከረ ይህንን እስከ ምርጫው ድረስ እየሄደ ከዛ በኋላ ለ5 ዓመት እንደገና ደግሞ ህዝብ ተመርጦ ስልጣን ለመያዝ የሚያደርጋቸው ነገሮች ናቸው። ይሄ ሊገባን ይገባል። ስለዚህ ቅድም ዶክተር አንስቶታል። ዶክተር ሲሳይ ፌዴራሊዝም በማንነትና በቋንቋ ላይ የተመሰረተው እንግዲህ ጉዳት አመጣ የሚባል ነገር የለም። ህዝባችን ተስማምቶ ለምሳሌ ያህል በአማራ የሚኖር ኦሮሞ ከሚሴ ላይ ያለው ወደ አማራ ነው፣ አማራ ክልል ነው። ቋንቋ ተጠብቆለት እዛ ያለው ህዝብ ማንነቱ ታውቆለት ኦልሬዲ ከሚሴ ውስጥ ያሉት ኦሮሞዎች ወደ አማራ ናቸው። ወደኛ ኑ ኦሮሞ ስለሆናችሁ የሚባል አይደለም። በክልሉ ያለው መብቱ ይጠበቅለታል። አሁን በአማራና በትግራይ በኩል የሚደረገው ህገ መንግስቱን መተርጎም ያለመቻል ነው ያለው። መንግስት ይሄ በህዝብ መካከል እንዲካሄድና ህዝብ የሚጠይቃቸው ጥያቄዎች አሉ። ስለዚህ እርስ በርሳችን ከምንናቆር በተቻለ መጠን በክብ ጠረጴዛ ሁላችንም ተሰባስበን መጻኢ ትግሉን ወደፊት እድሉን ለመወሰን ሪሊ ጽንፍ ይዘን ጉንጫ አልፋ ችግሮችን እየፈጠርን ከምንሄድ አሁን ባለው በተቻለ መጠን መሬት ያልወረደ ከመጀመሪያውም ጀምሮ ይሄ መንግስት በፌዴራሊዝም ስም ህገ መንግስት ወጥቶ ህገ መንግስቱን ያልተረጎመ ስራ ላይ ያላዋለ አህዳዊ ስርዓትን ሲከተል የቆየ ነው። አህዳዊ ስርዓት ነው። እስካሁን ድረስ ፌዴራላዊ አይደለም። ስሙ ነው ፌዴራል ሆኖ የተመጣው እንጂ ፌዴራልን የሚያሰኝ ምንም የሆነ ጣዕም የለውም። ስለዚህ ልንገባን የሚገባን ፌዴራሊዝም ያመጣው ጣጣ ነው ሳይሆን በእንትን ላይ የተመሰረተ በማንነት ላይ የተመሰረተ በቋንቋ ላይ የተመሰረተ ችግር አምጥቷል ማለት ሳይሆን ችግሩ ከመተርጎም አንጻር ነው። ስንተረጉመው ህገ መንግስት አሁን ለምሳሌ በቤኒሻንጉል በኦሮሚያ ከህገ መንግስቱ ውጭ የወጡ ህጎች ህገ መንግስቱ የህጎች ሁሉ በላይ ህግ ነው። እሱን የሚጻረር ህግ እንዴት ይወጣል? እንዴት ስራ ላይ ይውላል? ይህን የሚቆጣጠር አካል ለምን አይኖርም? ራሱ መንግስቱ ራሱ ላወጣው ህግ ተገዢ ያለመሆን ነው። ስለዚህ እንዲህ አይነቱን ህግ እንዲህ አይነቱን መንግስት አላቋቋምንም። ያላቋቋምነው መንግስት ነው አሁን እንትን እያደረግን የምንሄደው። በዛ ስርዓቱ ይሄ ነው ብለን እኛ የምንከራከረው ቶታሊ ይሄ ፌዴራሊዝም ወጥቷል። ይህንን ብንተረጉምና በስራ ላይ ብናውል የበለጠ ካሁን በፊት እና የነበረውን ችግሮች ሁሉ ከዛ ወጥተን የተሻለውን ማየት እንችላለን። ህዝቦቻችን አሁን ለምሳሌ የብሔር ብሔረሰቦች ጥያቄ ተፈቷል የሚሉ አሉ። አልተፈታም። ራሱን በራሱ አላስተዳደረም። በራሱን በራሱ ያላስተዳደረውን የብሔር ብሔረሰቦች ጥያቄ አልተፈታም። ኢህአዴግ ተፈቷል ብሎ ነው የሚነግረን። ምክንያቱም በቋንቋ ይናገራል፣ ወኪሎች አሉት። ወኪሎች እኮ እሱ ዩኒፎርም አሰፍቶ ለእኛ የሰጠን እኮ ነው፣ ለአማራ የሰጠን ነው፣ ለትግሬ የሰጠ ነው። ትግሬ ራሱ የራሱ አስተዳዳሪ የለውም እንዴ? ይህን አድርገን እኛ ቁጭ ብለን የራሳችን አስተዳዳሪዎች በሌሉን ህገ መንግስቱን የሚተረጉምልን አካል በሌለበት ተነስተን ህገ መንግስቱን የምንኮንንበት ምክንያት የለም። ያም ሆኖ አንቀጽ 39 የመገንጠል መብትን ይሰጥ ነበር። አንቀጽ 39 ተጠቅሞ እስከ ዛሬ ድረስ ሊገንጠል ያለ ኢትዮጵያዊ የለም። በእውነቱ አንቀጽ 39 ተቀመጠ፣ ለዚህ ጊዜ አጠፋን፣ ተቀመጠ አልተቀመጠ አሁን ለኦሮሞ ህዝብ ይሄ ደንታ የለውም። የኦሮሞ ህዝብ ለምን ከኢትዮጵያ ለመገንጠል ሐሳብ የሌለን ህዝቦች ነን። የተለያዩ የመፍትሄ ሀሳቦች ቀርበዋል። ከመንግስት አስተዳደራዊ ስልት ወጥቶም አጠቃላይ ሀገሪቱ ላይ ያለውን የመልካም አስተዳደርና የዲሞክራሲ ስርዓት ግንባታም የተመለከቱ የመፍትሄ ሀሳቦች ነው እየተነሱ ያሉትና ጥቅል መልከታዎትን በመፍትሄ አቅጣጫዎች የመፍትሄያችን መነሻ ነው ብዬ ማምነው አሁን የተጀመረ የለውጥ ጅማሮ አለ። እኔ በጣም በፖዚቲቭ ነው ማየው። በአጭሩ በዚህ መድረክ እንደምታየው በሀገሪቱም ውስጥ ዲፍረንት ኃይሎች በጣም ከአንድ አጽናፍ አንድ አጽናፍ ያሉ ኃይሎች ተሰብስበው እየተነጋገሩ ነው በኢሹ ላይ እና ለእኛ ትልቁ ቻሌንጅ ምንድን ነው? ከመንግስትም ህዝቡም ራሱ ኃላፊነት የሚሰማቸው ድርጅቶች ይሄንን እንዴት ማኔጅ አድርገን ወደ ሶሉሽን ሄዳለን? ምክንያቱም እንደ ድሮ በኤክስክሉሲቭነት በምናምን ልንሰራው አንችልም። የኔ ድርጅት የኢትዮጵያ ፖለቲካ
የአፍሪካ ፖለቲካ አክቹዋሊ ፖለቲካ ኢን ፕሪንሲፕል በዜግነት ላይ ካልተመሰረተ በማንነት ላይ ከመሰረትከው የግጭት እንትን ነው ብዬ ነው ማምነው። እዚህ እንደሰማነው አንዳንዶቹ ደግሞ ማንነት ላይ ተመስርቶ ፖለቲካ መስራት ይቻላል ይላሉ። ይሄ በጣም በሰፊው እዚህ ያለ እንትን ስለሆነ ይሄንን ልዩነት እንዴት አድርገን ማኔጅ አድርገን የህዝብ ሰላም ሳንረብሽ የአገሪቱን የሽግግር ሁኔታ ሳንረብሽ እንዴት ልንሄድ እንችላለን የሚል ውይይት እርስ በርሳችን አቋም መቀየር የለብንም። አቋማችንን ይዘን የመጀመሪያ እርምጃ የሚመስለኝ እርስ በርሳችን ይሄንን ልዩነታችንን እንዴት አድርገን አስተናግደን ኮምፕሮማይዝድ የሆነ ሶሉሽን ውስጥ ደርሰን ከዛ ደግሞ ስቴፕ ባይ ስቴፕ እኛ መጨረስ አይደለብንም፣ ሌላ ጄኔሬሽንም እየቀጠለው ይሄዳል። ስለዚህ እኔ የመፍትሄያችን መነሻ የሚመስለኝ ችግሩ ቅድም ያልኩት ነው። በእኔ እምነት ይሄ 27 ዓመት ላይ የተቀመጠው ፖለቲካ ሪሊ ዝም ብለን ከለቀቅ ነው ደግሞ ወያኔ እንዳውም የውሸት ስላደረገው ማኔጅ አድርጎታል። አንድ ማናጀር ነበረው። አሁን ግን እነዚህ በተለያየ እውነት ይሄንን የኤትኒክና የማንነት ፖለቲካ ሪፕሬዘንት የሚያደርጉ ሰዎች ኃይሎች መልቲፕላይ አድርገው ፍሪ ከሆኑ ጎድ እኔ ፊውቸሩ አይታየኝም ለዚህ ሀገር በጣም አድርገ ይሄ ማለት ግን እነሱ ሮንግ ናቸው እኛ ራይት ነን የሚለው ጋር አይደለም። መሰብሰብ ጀምረናል። እንሰብሰብ፣ እንነጋገር። ይሄንን ልዩነት ደግሞ ህዝብ ውስጥ እንዴት አስተናግደን ልንሄድ እንደምንችል ህዝቡን ሳንረብሽ አገሪቱን ሳንረብሽ እኛም የፈለግነውን እኔ ፖዚሽን ሰማሁ ያንን ላላገኝ እችላለሁ፣ ግን ትዋርድስ ዛት ለመስራት ሙሉ መብት እስካለኝ ድረስ ተቸንፌም ልቀጥል እችላለሁ። ሌላውም እንደዚህ አድርጎ የምንሄድበት ሪሊ አንደኛ መንግስት ራሱ እኔ የኢትዮጵያ መንግስት ከዲሞክራሲም በላይ የኢትዮጵያን ህዝብ ሰላም የሀገር አንድነት መጠበቅ ግዴታ አለበት። ይሄንንም ይረሳል ብዬ አላምንም። ስለዚህ አንዱ ትልቁ አሁን ያለንበትን ሁኔታ ማኔጅ ማድረግ ኃላፊነት አለ መንግስት ላይ። ሁለተኛ ህዝቡ ራሱ በዚህ ጉዳይ ላይ ካለፈው 2-3 ጊዜ ውድቀት ተያይቶ እነዚህ በጣም አደገኛ ሁኔታ ውስጥ ሊጠሉን የሚችሉን ነገሮች ተው ማለት መጀመር አለበት። ሶስተኛ ደግሞ እኛ የፖለቲካ ድርጅት በኃላፊነት ለመሄድ መንገዱ ምን እንደሆነ መረዳት። መንገዱ ምንድነው? አንተ የያዝከው ፖዚሽን ሮንግ ነውና ጥፋ፣ እኔ ቦታ መጥተህ መስራት አትችልም ምናምን የሚል ነገር አቁመን መጀመሪያ ተሰብስበን የሮድ ማፕ ነው ያለው እሱ ሮድ ማፕ እንስራ። እንዴት አድርገን ነው እርስ በርሳችን መወዳደር ህዝብን ሳንረብሽ ሐሳባችንን ለህዝብ አቅርበን ልንሄድ የምንችለውን ነገር እንስማማ እና ያን በማድረግ የሶሉሽኑ መጀመሪያ ነው። ኦኬ በእኔ እምነት የሀገሪቱን በቋሚነት ሶሉሽን የሚሰጠው ግን ይሄን ካረግን በኋላ ምርጫ እንትን ካልን በኋላ ህገ መንግስቱ ላይ ቁጭ ብለን ትልልቅ ይሄ ዶክተር ሲሳይ የገለጹት ጥሩ ሀሳቦች አሉ። ለምሳሌ 1/3 የኢትዮጵያ ህገ መንግስት የአፍሪካ ህገ መንግስት ነው። የደርግንም ህገ መንግስት ይወት የመጀመሪያው ላይ ነው የምትጣላው። ታች ሰብአዊ መብት ሰው አይፈተሽም ሁሉ አፍሪካ ዝም ብሎ የሚገለብጠው እንትን ነው። መጀመሪያው አሁን የደርግ ህገ መንግስት ምን ይላል? አንድ ፓርቲ ብቻ ይላል የሚፈለገው። እዛ ላይ ነው የምትጣላው። ከዛ በኋላ ያለው ላይ ብዙ አትጣላም። እንደዚህ አይነት በጣም የህዝብን ዜግነት የሚጋፉ የኢትዮጵያን አንድነት የህዝብን አንድነት እንትን የሚሉ የሚጻረሩ ለእንደዚህ አሁን ለደረስንበት አደጋ ሊጋብዙን የቻሉ መሰረታዊ የሆኑ 5-6 ነገሮች አሉ። እነሱን በእርጋታ ቀስ ብለን ሁልጊዜ ኮምፕሮማይዝ ላይ ነው የምታርፈው። አንድ ጄኔሬሽን ሁሉ ነገር ጨርሶ መሄድ የለበትም። እኔ ሪሊ ለፖለቲካ ድርጅቶች ምለው ምንድነው እምነታችንን ክሊርሊ ይዘን መነሳት አለብን። ምክንያቱም እኔ እነዛ እምነቶች ለኢትዮጵያ በጣም ቁልፍ ናቸው ብዬ ይሄ ዜግነት ላይ የሌለ ፖለቲካ በማንነት ላይ የተመሰረተ ፖለቲካ ገና ሲጀመር ዶክተር አረጋዊ እንዳለው ከድሮ ማንነት ጋር ተቀላቅሎ ሲመሰረት ገራም ይመስላል። እያደጉበት ልጆች ሲሄዱ ይሄ የምናያቸውን በየዓለም ላይ ብዙ ችግሮች የሚያመጣ ያ ይሆናል እና የማንነት ላይ አንድ ኤግዛምፕል ልስጣችሁ። እንዳውም ለዚህ ልጄ እኔ ጋር መታለች እዚህ አሁን እና
ደሴ ጃት ሄጄ ነበር ዘሄጃለሁ እና ብዙ አይታ ዘመዱም ጋር ስንቀላቀን ክርስቲያን እስላሙ ምናምን አይተው ሆነስትሊ ነው የምላቸው ኮሜንት ያደረጉት ነገር ምንድነው እንዴት ነው እዚህ ሀገር እስላምና ክርስቲያን ያለ ችግር ነው እንትን የምትሉት ብላ ተናገረች። ኦብዘርቭ አደረጉ። ለምንድን ነው ብለው ጠየቁኝ። የሚመስለኝን መለስኩላቸው። ግን let me tell you one thing ነገ በሃይማኖት ላይ የተመሰረተ ፖለቲካ መስረት እዚህ ሀገር ህገ መንግስት ላይ ቢገባ ከ15 ከ20 ዓመት በኋላ እነዚህ ችግሮች በሃይማኖትም ላይ ሊመጡ ይችላሉ እና ፖለቲክስ አይደንቲቲ ላይ ዋን ቱ ዋን የኢትዮጵያውማ በጣም ልዩ እኮ ነው። የኢትዮጵያ አይደንቲቲ ፖለቲክስ it is not really ሌላ ሀገር እንዳለው አንድ ህገ መንግስት ውስጥ አንድ ፓርቲ ውስጥ አንድ ሲስተም ውስጥ ሆኖ ይሄ ይሻሻልልኝ አይደለም እኮ። ሚሊሻ የራሱ አለው፣ የራሱ ጂኦግራፊ አለው፣ የራሱ ፓርቲ አለው። ዋትስ ሌፍት ለኢትዮጵያ ምንድነው ሌፍት የሆነው? እና እኔ እምነቴ ይሄ ነው። ሌሎች ግን በሌላ ይላሉ። ቅድም ያልኩ ነው። ሶሉሽኑ ግን የኔ እምነት ብቻ ነው ብዬ አላምንም። አሁን ተሰባስበን እንዴት ይሄንን ዲፈረንት አካሄድ እንደምናስተናግድ ዲሞክራሲ ደግሞ ማስተናገድ ይችላል። ግማሽ ሶሉሽን እያደረግን አገራችንን ከዚህ ችግር ውስጥ ማውጣት ይቻላል ብዬ አምናለሁ። አቶ አዲስ እንግዲህ በርካታ የመፍትሄ ሀሳቦች ተነስተዋል። እርስዎም በተለይ ወደ ችግሮችን በብዛት ስናነሳ የችግሩ መነሻ እርስዎ ከሚወክሉት ፓርቲም አቋምና ከሚንቀሳቀስበት ቦታ አንጻር አማራ ላይ ትኩረት ያደረጉ ችግሮችን በብዛት ዝርዝር አድርገዋልና ነገር ግን ለጋራ ሀገራዊ መፍትሄም ሲባል ፓርቲዎትንም የእርስዎንም አቋም በመፍትሄ መልኩ ዳሰስ አድርገው የቀረ የሚሉት ነጥብ ከፊት ነው። አመሰግናለሁ። እንደ ማጠቃለያ ቅድም ዶክተር አረጋዊ ጸረ አማራ ትርክት አልነበረም በተማሪዎች እንቅስቃሴ ጊዜ ያሉት የህወሓትን ማኒፌስቶ 1967 ወይ 68 የተጻፈውን ብናይ በግልጽ ከጨቋኟ ብሔር አማራ ጋራ ትግል እንደሆነ በግልጽ የደነገገ ነው። ሌሎቹም ነፃ አውጪ ነን የሚሉት ድርጅቶች አማራን ጨቋኝ አድርገው ፈርጀው በመጨረሻም በኃይል አሸንፈው ስርዓቱን ሲቆጣጠሩ አሸንፈናል ብለው በአሸናፊነት መንፈስ የጻፉት ህገ መንግስት በመሆኑ የችግሮቹ ምንጭ የአሸናፊዎች ብቻ ስርዓት በመሆኑ ነው። ስለዚህ በእኛ እምነት እንደ መፍትሄ ከችግሩ መነሳሳት እንደ መፍትሄ ዋናው መሰረቱ መሻሻል አለበት። ሲስተማቲክ ኤንድ ስትራክቸራል ቼንጅ ያስፈልጋል። ለዚህ ሁሉ ጣጣ የዳረገው በተለይ እንደ አማራ ህዝብ ያለኛ ተሳትፎ የተጣለብን ህገ መንግስት የሚሉት የአሸናፊዎች የሽርክና ሰነድ ነው። ስለዚህ ይሄ የሽርክና ሰነድ ኦን ዘ ቴብል መምጣት አለበት። ተደራድረን አዲስ ህገ መንግስት መቀረጽ አለበት። ወይም ደግሞ ዶክተር ሲሳይ እንዳሉት አሁን ቢል ኦፍ ራይትስ ማካተቱ የኛ ችግር አይደለም። የተደረጉት የቢል ኦፍ ራይትስ ወይም ደግሞ መሰረታዊ በሚባሉ የህገ መንግስቱ ፋውንዴሽኖች ላይ መሰረታዊ ለውጥ ድርድር በሁለተኛ አማራጭነት ሊቀርብ ይችላል፣ መኖር አለበት። ይሄ ምን ማለት ነው? አንደኛ እንደ ሀገር ይቀጥል ከተባለ ዜጎችን እውቅና የማይሰጥ ህገ መንግስት፣ ቅድም ዶክተር አረጋዊ ሲያነሱት የነበረው በተለያዩ ቦታ ላሉ ህዝቦች እውቅና የማይሰጥ የፖለቲካ ውክልና የማይሰጥ ህገ መንግስት። ምክንያቱም ባለቤቶቹ የሀገሪቱ የስልጣን ሉዓላዊ ባለቤቶች ማን እንደሆኑ በግልጽ አንቀጽ 8 ላይ ህገ መንግስቱ ላይ ተጠቅሷል። ስለዚህ ከመነሻው ነው መሰረቱ መስተካከል አለበት። ስለዚህ ህገ መንግስታዊ ስርዓቱ ህገ መንግስት የሚባለው ለድርድር ዝግጁ መሆን አለበት። ይህንን አሁን የለውጥ መሪ ናቸው የሚባሉት ኃይሎች ቴብል ማድረግ አለባቸው። ስለዚህ አሁን በድንበርና አዋሳኝ አካባቢ ችግሮችን ለመፍታት እንደተቋቋመው ሁሉ የህገ መንግስትና የስርዓት የሚያጠና ኮሚሽን መቋቋም አለበት የሚል እምነት አለን። የህገ መንግስት ማሻሻያና የሲስተማቲክ ኤንድ ስትራክቸር ማሻሻያ ኮሚሽን ተቋቁሞ ሁሉም የፖለቲካ ኃይሎች ባሉበት ተሳትፎ አዲስ ስርዓት እውነት
ኢትዮጵያ የምትባል ሀገር እንድትኖረን እንፈልጋለን የሚሉ ኃይሎች ካሉ አዲስ ስርዓት መበጀት አለበት። ይሄ አንዱ ሐሳቤ ነው። ሌላው የአገሪቱ ባለቤትነት ለኔሽንስ ናሽናሊቲስ ኤንድ ፒፕል ስለሚባሉ ክሊርሊ ዲፋይንድ ያልሆኑ ማን ኔሽን ህዋት ነው፣ አንተ ህዝብ ነህ፣ አንተ ብሔር ነህ፣ አንተ ብሔረሰብ ነህ የሚልህ እንጂ መነሻው ምን እንደሆነ አይታወቅም። ስለዚህ ዊ ዘ ፒፕል ብሎ መጀመር አለበት። አቶ ሙላቱ እኛ የኢትዮጵያ ህዝቦች ነን የኢትዮጵያ ባለቤቶች የሚል እምነት ካላቸው ዊ ዘ ፒፕል ወደሚል እንትን መምጣት አለብን። ስለዚህ ዝም ብሎ ወደ ዜግነት ፖለቲካ አይገባም። ዋናው መሰረቱ ሳይስተካከል የሀገሩ ባለቤቶች ኔሽንስ ኤንድ ናሽናል ፒፕልስ ናቸው ተብሎ ዝም ብለን የዜግነት ፖለቲካ ብቻ ወይ ሲቪክ ፖለቲክስ እናቀንቅን ቢባል መፍትሄ ሊሆን አይችልም። ስለዚህ እነዚሁ መሰረታዊ የሚባሉ ማሻሻያዎች ሊሆኑ የመንግስታዊ መዋቅርም በተመሳሳይ መንገድ መሻሻል አለበት። ወይ ይሄ የፓርላመንታዊ ስርዓት በባህሪው ክሊር የሆነ ሴፓሬሽን ኦፍ ፓወር የስልጣን ክፍፍል ስለማይኖር ወይ ወደ ፕሬዚዳንት እሱ እንግዲህ ለውይይት የሚቀርብ ነው። መሰረታዊ ለውጥ ነው የሚያስፈልገን። እንዲሁ በደፈነው ሲቪክ ፖለቲካ እናራምድ ምን በሚል ክርክር ሊሆን ስለማይችል ማለት። ስለዚህ ወደዚያ መምጣት አለብን። ቴብል መሆን ያለበት ቅቡልነት የሌለው ይሄ የአሸናፊዎች የሽርክና ስምምነት መቀየር አለበት የሚል እምነት አለን። ሌላ የፌዴራል ስርዓት አወቃቀሩን በተመለከተ እንዳማር ኮመንት ማድረግ እንችላለን። ታሪካዊ ግዛትን የላስተዳደር አመችነትን የህዝቦች አንድነትና የግዛት የተነጣጣይነትን በተወሰነ መልኩ ማንነትን ይህንን የሚያስተናግድ የፌዴራል ስርዓት ሊዋቀር ይችላል። አሁን ባለው ሁኔታ ግን የአማራን እኔ እንደመጣሁበት ብሔር አሁን ያለው ፌዴሬሽን አንደኛ የአማራ ግዛቶችን አሸናፊዎች ተገነጣጥለው ወስደው በቃ ይሄ ይበቃችኋል ብለው የሰጡን ትንሽ ክልል ናት ያለችን። ማለት ትንሽ ክልል ስል እዚህ ተወስነህ ኑር ውክልና የሚመነጨው ከዚህ ነው በሚል የአሸናፊዎች የሰጡን እንጂ የአማራን ህዝብ የሚወክልም የፌዴራል ስርዓትም የለም የሚል እምነት አለን። ስለዚህ በዋናነት መነሳት ያለበት ይሄ ህገ መንግስታዊ ስርዓት እንደ አዲስ ልሂቃን የፖለቲካ ልሂቃን ህዝቡ ተወያይቶ አዲስ ሮድማፕ ሀገሪቱ ከዚህ ወደዚህ ትሄዳለች የሚል እንትን መፈጠር አለበት። ተመልካቾቻችን በፌዴራሊዝሙ አተገባበር በኢትዮጵያ ምን እንደሚመስል የነበሩበትን ድክመትና ጥንካሬዎች እንዲሁም ደግሞ የመፍትሄ አቅጣጫዎችን በመጠቆም ዙሪያ እዚህ ቀደም ሲል ስትከታተሏቸው ከቆያችኋቸው እንግዶቼ ጋር ቆይታ አድርገናል። በመፍትሄዎቹ ላይ እንግዲህ የፌዴራሊዝም መንግስታዊ አስተዳደር ስልቱን አማራጭ መፍትሄዎችን ማሳየት ብቻ ሳይሆን በቀሪዎቹ የመልካም አስተዳደርና የዲሞክራሲ ስርዓት ግንባታን የተመለከቱ መፍትሄዎችም እዚህ በቀረቡ እንግዶቼ አማካኝነት ገለጻ ተደርጓል በሰፊው። በሚቀጥለው ጊዜ ሌሎች ፕሮግራሞችን ይዘን ወደ እናንተ እስከምንመጣ ድረስ ፕሮግራሙን በመምራት አብሬያችሁ የቆየው ጣይር መሐመድ ነኝ። ጤና ይስጥልኝ።